ትንቢተ አሞጽ ምዕራፍ 1 በቴቁሔ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉሥ በዖዝያን ዘመን በእስራኤልም ንጉሥ በዮአስ ልጅ በኢዮርብዓም ዘመን የምድር መናወጥ ከሆነበቱ ከ2 ዓመት በፊት ስለ እስራኤል ያየው ቃል ይህ ነው። እንዲህም አለ። እግዚአብሔር በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። የእረኞችም ማሰማሪያዎች ያለቅሳሉ፣ የቀርሜሎስም ራስ ይደርቃል። እግዚአብሔር እንዲህ ይላል፣ ገለዓድን በብረት መንኰራኵር አሂዷልና ስለ 3 ወይም ስለ 4 የደማስቆ ኃጢአት መቅሰፍቴን ከማድረግ አልመለስም። በአዛሄል ቤት እሳትን እሰዳለሁ፣ የወልደ አዴርንም አዳራሾች ትበላለች። የደማስቆንም መወርወሪያ እሰብራለሁ፣ ተቀማጮችንም ከአዌን ሸለቆ አጠፋለሁ። በትር የያዘውንም ከኤደን ቤት አጠፋለሁ፣ የሶርያም ሕዝብ ወደ ቂር ይማረካል ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ ለኤዶምያስ አሳልፈው ይሰጧቸው ዘንድ ምርኮኞችን ሁሉ ማርከዋልና ስለ 3 ወይም ስለ 4 የጋዛ ኃጢአት መቅሰፍቴን ከማድረግ አልመለስም። በጋዛ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። ተቀማጮችን ከአዛጦን አጠፋለሁ፣ በትር የያዘውንም ከአስቀሎና አጠፋለሁ። እጄንም በአቃሮን ላይ እመልሳለሁ፣ ከፍልስጤማውያንም የቀሩት ይጠፋሉ ይላል ጌታ እግዚአብሔር። እግዚአብሔር እንዲህ ይላል፣ ምርኮኞችን ሁሉ ለኤዶምያስ አሳልፈው ሰጥተዋልና የወንድሞችንም ቃል ኪዳን አላሰቡምና ስለ 3 ወይም ስለ 4 የጢሮስ ኃጢአት መቅሰፍቴን ከማድረግ አልመለስም። በጢሮስ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። እግዚአብሔር እንዲህ ይላል፣ ወንድሙን በሰይፍ አሳዶታልና ርኅራኄንም ሁሉ ጥሏልና ቁጣውም ሁል ጊዜ ቀዷልና መዓቱንም ለዘላለም ጠብቋልና ስለ 3 ወይም ስለ 4 የኤዶምያስ ኃጢአት መቅሰፍቴን ከማድረግ አልመለስም። በቴማን ላይ እሳትን እሰዳለሁ፣ የባሶራንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል፣ ዳርቻቸውን ያሰፉ ዘንድ የገለዓድን እርጉዞች ቀደዋልና ስለ 3 ወይም ስለ 4 የአሞን ልጆች ኃጢአት መቅሰፍቴን ከማድረግ አልመለስም። በረባት ቅጥር ላይ እሳትን አነዳለሁ፣ በሰልፍም ቀን በጩኸት በአውሎ ነፋስም ቀን በሁከት አዳራሾቿን ትበላለች። ንጉሣቸውም ከአለቆቹ ጋር በአንድነት ይማረካል ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ 2 እግዚአብሔር እንዲህ ይላል፣ የኤዶምያስን ንጉሥ አጥንት አመድ እስኪሆን ድረስ አቃጥሎታልና ስለ 3 ወይም ስለ 4 የሞዓብ ኃጢአት መቅሰፍቴን ከማድረግ አልመለስም። በሞዓብ ላይ እሳትን እሰዳለሁ፣ የቂርዮትንም አዳራሾች ትበላለች። ሞዓብም በውካታና በጩኸት በመለከትም ድምፅ ይሞታል። ፈራጅንም ከመካከሏ አጠፋለሁ፣ ከእርሱም ጋር አለቆቿን ሁሉ እገድላለሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የእግዚአብሔርን ሕግ ጥለዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከተሉት ሐሰታቸው አስቷቸዋልና ስለ 3 ወይም ስለ 4 የይሁዳ ኃጢአት መቅሰፍቴን ከማድረግ አልመለስም። በይሁዳ ላይ እሳትን እሰዳለሁ፣ የኢየሩሳሌምንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል፣ ጻድቁን ስለ ብር ችጋረኛውንም ስለ 1 ጥንድ ጫማ ሽጠውታልና ስለ 3 ወይም ስለ 4 የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም። የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ የትሑታንንም መንገድ ያጣምማሉ። ቅዱሱንም ስሜን ያረክሱ ዘንድ አባትና ልጁ ወደ አንዲት ሴት ይገባሉ። በመሠዊያውም ሁሉ አጠገብ ለመያዣነት በተወሰደው ልብስ ላይ ይተኛሉ። በአምላካቸውም ቤት ውስጥ በካሳ የተወሰደውን ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ኮምበል ዛፍ የነበረውን አሞራዊውን ከፊታቸው አጠፋው። ፍሬውንም ከላዩ ሥሩንም ከታቹ አጠፋው። የአሞራዊውንም ምድር ትወርሱ ዘንድ ከግብፅ ምድር አወጣኋችሁ። በምድረ በዳም 40 ዓመት መራኋችሁ። ከወንድ ልጆቻችሁም ነቢያትን ከጎበዛዝቶቻችሁም ናዝራውያንን አስነሳው። እናንተ የእስራኤል ልጆች ሆይ ይህ እንደዚህ አይደለምን? ይላል እግዚአብሔር። እናንተ ግን ናዝራውያኑን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢት አትናገሩ ብላችሁ አዘዛችኋቸው። እነሆ
ነዶ የተሞላች ሰረገላ እንደምትደቀድቅ እንዲሁ እደቀድቃችኋለሁ። ከሯጭም ሽሽት ይጠፋል፣ ብርቱም በብርታቱ አይበረታም፣ ኃያሉም ነፍሱን አያድንም። ቀስተኛውም አይቆምም፣ ፈጣኑም አይድንም፣ ፈረሰኛውም ነፍሱን አያድንም። በኃያላኑም መካከል ልበ ሙሉ በዚያ ቀን ራቁቱን ሆኖ ይሸሻል ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ 3 የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብፅ ምድር ባወጣሁት ወገን ሁሉ ላይ የተናገረውን ይህን ቃል ስሙ። እንዲህም ብሏል፣ እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄያችኋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ። በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? ወይስ አንበሳ የሚነጥቀውን ነገር ሳያገኝ በጫካ ውስጥ ያገሳልን? ወይስ የአንበሳ ደቦል አንዳች ሳይዝ በመደቡ ሆኖ ይጮኻልን? ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን? ወይስ ወስፈንጠር አንዳች ሳይዝ ከምድር ይፈነጠራልን? ወይስ በከተማ ውስጥ መለከት ሲነፋ ሕዝቡ አይፈራምን? ወይስ ክፉ ነገር በከተማ ላይ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳው አገሳ፣ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? በአዛጦን አዳራሾችና በግብፅ ምድር አዳራሾች አውሩና በሰማርያ ተራሮች ላይ ተሰብሰቡ፣ በውስጧም የሆነውን ታላቁን ውካታ በመካከሏም ያለውን ግፍ ተመልከቱ በሉ። ግፍንና ቅሚያን በአዳራሾቻቸው የሚያከማቹት ቅን ነገርን ያደርጉ ዘንድ አያውቁም ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በምድሪቱ ዙሪያ ጠላት ይመጣል፣ ብርታትሽንም ከአንቺ ያወርዳል፣ አዳራሾችሽም ይበዘበዛሉ። እግዚአብሔር እንዲህ ይላል፣ እረኛ ከአንበሳ አፍ ሁለት እግርን ወይም የጆሮን ጫፍ እንደሚያድን እንዲሁ በሰማርያ በአልጋ ማዕዘን በደማስቆም በምንጣፍ ላይ የተቀመጡት የእስራኤል ልጆች ይድናሉ። ስሙ፣ በያዕቆብም ቤት ላይ መስክሩ ይላል የሰራዊት አምላክ ጌታ እግዚአብሔር። እስራኤልን ስለ ኃጢአቱ በምበቀልበት ቀን የቤቴልን መሠዊያዎች ደግሞ እበቀላለሁ። የመሠዊያው ቀንዶች ይሰበራሉ፣ ወደ ምድርም ይወድቃሉ። የክረምቱንና የበጋውን ቤት እመታለሁ፣ በዝሆንም ጥርስ የተለበጡት ቤቶች ይጠፋሉ፣ ታላላቆችም ቤቶች ይፈርሳሉ ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ 4 በሰማርያ ተራራ የምትኖሩ ድሆችንም የምትበድሉ ችጋረኞችንም የምታስጨንቁ ጌቶቻቸውንም አምጡ እንጠጣ የምትሉ እናንተ የባሳን ላሞች ሆይ ይህን ቃል ስሙ። ጌታ እግዚአብሔር እናንተን በሰልፍ ዕቃ ቅሬታችሁንም በመቃጥን የሚወስዱበት ቀን እነሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። እያንዳንዳችሁ በየፊታችሁ በተነደለ ስፍራ ትወጣላችሁ፣ በሬማንም ትጣላላችሁ ይላል እግዚአብሔር። የእስራኤል ልጆች ሆይ ይህን ወዳችኋልና ወደ ቤቴል ኑና ኃጢአትን ስሩ፣ ወደ ጌልገላ ኑና ኃጢአትን አብዙ። በየማለዳውም መሥዋዕታችሁን በየሦስተኛውም ቀን አስራታችሁን አቅርቡ። እርሾ ካለበትም የምስጋናውን መሥዋዕት አቅርቡ። በፈቃዳችሁም የምታቀርቡትን አውጁና አውሩ ይላል ጌታ እግዚአብሔር። በከተማችሁ ሁሉ ጥርስን ማጥራት፣ በስፍራችሁም ሁሉ እንጀራን ማጣት ሰጠኋችሁ። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። መከር ሳይደርስ ገና ከ3 ወር በፊት ዝናብ ከለከልኳችሁ። በአንድም ከተማ ላይ አዘነብኩ፣ በሌላውም ከተማ ላይ እንዳይዘንብ አደረግኩ። በአንድ ወገን ዘነበ፣ ያልዘነበበትም ወገን ደረቀ። የ2 ወይም የ3 ከተሞች ሰዎች ወደ አንዲት ከተማ ውሃ ይጠጡ ዘንድ ሄዱ፣ ነገር ግን አልረኩም። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በዋግና በአረማሞ መታኋችሁ፣ የአታክልቶቻችሁንም ብዛት፣ ወይኖቻችሁንም፣ በለሶቻችሁንም፣ ወይራዎቻችሁንም ተምች በልቷል። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በግብፅ እንደነበረው ቸነፈርን ሰደድኩባችሁ፣ ጎበዛዝቶቻችሁን በሰይፍ ገደልኩ፣ ፈረሶቻችሁንም አስማረኩ፣ የሰፈራችሁንም ግማት ወደ አፍንጫችሁ አወጣሁ። እናንተ ግን ወደ እኔ አልተመለሳችሁም
ይላል እግዚአብሔር። ሰዶምንና ገሞራን እግዚአብሔር እንደገለበጣቸው እንዲሁ ገለበጥኳችሁ። እናንተም ከእሳት ውስጥ እንደተነጠቀ ትንታግ ሆናችሁ፣ ነገር ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ እስራኤል ሆይ እንደዚህ አደርግብሃለሁ። እስራኤልም ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ። እነሆ ተራሮችን የሠራ ነፋስንም የፈጠረ የልቡንም አሳብ ለሰው የሚነግር ንጋትን ጨለማ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ የሰራዊት አምላክ እግዚአብሔር ነው። ትንቢተ አሞጽ ምዕራፍ 5 የእስራኤል ቤት ሆይ በእናንተ ላይ ለሙሾ የማነሳውን ይህን ቃል ስሙ። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም። በምድሯ ላይ ተጣለች፣ የሚያስነሳትም የለም። ጌታ እግዚአብሔርም እንዲህ ይላልና 1000 ከሚወጣባት ከተማ 100 ይቀርላታል፣ 100ም ከሚወጣባት ከተማ ለእስራኤል ቤት 10 ይቀርላታል። እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወትም ትኖራላችሁ። ነገር ግን ጌልገላ ፈጽሞ ትማረካለችና ቤቴልም ከንቱ ትሆናለችና ቤቴልን አትፈልጉም፣ ወደ ጌልገላም አትግቡ፣ ወደ ቤርሳቤህም አትለፉ። በዮሴፍ ቤት እሳት እንዳትቃጠል በቤቴል የሚያጠፋትም ሳይኖር እንዳትበላ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። ፍርድን ወደ እሬት የምትለውጡ ጽድቅንም በምድር ላይ የምትጥሉ እናንተ ሆይ 7ቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን የሞትን ጥላ ወደ ንጋት የሚለውጠውን ቀኑንም በሌሊት የሚያጨልመውን የባሕሩንም ውኆች ጠርቶ በምድር ፊት ላይ የሚያፈሳቸውን አምባውም እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ። ስሙ እግዚአብሔር ነው። በበሩ አደባባይ የሚገሥጸውን ጠሉ፣ እውነትም የሚናገረውን ተጸየፉ። ድሃውንም ደብድባችኋልና የስንዴውንም ቀረጥ ከእርሱ ወስዳችኋልና ከተጠረበ ድንጋይ ቤቶችን ሰርታችኋል፣ ነገር ግን አትቀመጡባቸው። ያማሩ የወይን ቦታዎች ተክላችኋል፣ ነገር ግን ከወይን ጠጃቸው አትጠጡም። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም አደባባይ የችጋረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት እንደበዛ ኃጢአታችሁም እንዴት እንደጸና እኔ ያውቃለሁና። ስለዚህ ክፉ ዘመን ነውና በዚያ ዘመን አስተዋይ የሚሆን ዝም ይላል። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉውን አትፈልጉ። እንዲህም እናንተ እንደተናገራችሁ የሰራዊት አምላክ እግዚአብሔር ከእናንተ ጋር ይሆናል። ክፉውን ጥሉ፣ መልካሙንም ውደዱ። በበሩም አደባባይ ፍርድን አጽኑ። ምናልባት የሰራዊት አምላክ እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። ስለዚህ ጌታ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ በየአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱም ሁሉ ላይ ወዮ ወዮ ይባላል። ገበሬዎቹም ወደ ልቅሶ፣ አልቃሾቹም ወደ ዋይታ ይጠራሉ። በመካከል አልፋለሁና በወይኑ ቦታ ሁሉ ልቅሶ ይሆናል ይላል እግዚአብሔር። የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብም እንዳገኘው ሰው ወይም ወደ ቤት ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለው ድቅድቅ ጨለማ አይደለምን? ዓመት በዓላችሁን ጠልቼዋለሁ፣ ተጸይፌውም አለሁ። የተቀደሰውም ጉባኤያችሁ ደስ አያሰኘኝም። የሚቃጠለውን መሥዋዕታችሁና የእህሉን ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም። ለምስጋና መሥዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። የዝማሬህንም ጩኸት ከእኔ ዘንድ አርቅ፣ የመሰንቆህንም ዜማ አላደምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት ሙሉ መሥዋዕትንና ቁርባንን አቅርባችሁልኛልን? ለራሳችሁም የሠራችኋቸውን ምስሎች የሞሎክን ድንኳንና የአምላካችሁን የሬፋን ኮከብ አነሳቸው። ስለዚህ ከደማስቆ ወደዚያ አስማርካችኋለሁ ይላል ስሙ የሰራዊት አምላክ የተባለ እግዚአብሔር። ትንቢተ አሞጽ ምዕራፍ 6 በጽዮን ላሉ ዓለመኞች በሰማርያም ተራራ ላይ ተዘልለው ለተቀመጡ የእስራኤልም ቤት ወደ እነርሱ ለመጡባቸው ለአሕዛብ አለቆች ወዮላቸው።
ወደ ካልኔ አልፋችሁ ተመልከቱ። ከዚያም ወደ ታላቂቱ ሐማት ሂዱ። ከዚያም ወደ ፍልስጤም ጌት ውረዱ። እነርሱ ከእነዚህ መንግሥታት ይሻላሉን? ወይስ ድንበራቸው ከድንበራችሁ ይሰፋልን? ክፉውን ቀን ከእናንተ ለምታርቁ፣ የግፍንም ወንበር ለምታቀርቡ፣ ከዝሆን ጥርስ በተሠራ አልጋ ላይ ለምትተኙ፣ በምንጣፋችሁም ላይ ተደላድላችሁ ለምትቀመጡ፣ ከበጎችም መንጋ ጠቦትን፣ ከጋጥም ውስጥ ጥጃን ለምትበሉ፣ በመሰንቆም ድምፅ ለምትንጫጩ፣ እንደ ዳዊትም የዜማን ዕቃ ለምታዘጋጁ፣ በፋጋ የወይን ጠጅ ለምትጠጡ፣ እጅግ ባማረ ሽቱም ለምትቀቡ፣ ስለ ዮሴፍ መከራ ግን ለማታዝኑ ለእናንተ ወዮላችሁ። ስለዚህ በምርኮ መጀመሪያ ይማረካሉ፣ ተደላድለው ከተቀመጡትም ዘንድ ዘፈን ይርቃል። ጌታ እግዚአብሔር የያዕቆብን ትዕቢት ተጸይፌአለሁ፣ አዳራሾቹንም ጠልቻለሁ። ስለዚህ ከተማይቱንና የሚኖሩባትን ሁሉ አሳልፌ እሰጣለሁ ብሎ በራሱ ምሏል፣ ይላል የሰራዊት አምላክ እግዚአብሔር። እንዲህም ይሆናል፣ 10 ሰዎች በአንድ ቤት ውስጥ ቢቀሩ እነርሱ ይሞታሉ። አጥንቱንም ከቤቱ ያወጡ ዘንድ የሰው ዘመድና አቃጣዩ ባነሱት ጊዜ በቤቱ ውስጥ ያለውን እስካሁን ድረስ ገና ሰው በአንተ ዘንድ አለን ባለው ጊዜ፣ እርሱም ማንም የለም ባለ ጊዜ፣ ያን ጊዜ የእግዚአብሔርን ስም እንጠራ ዘንድ አይገባንምና ዝም በል ይለዋል። እነሆም እግዚአብሔር ያዛል፣ ታላቁንም ቤት በማፍረስ ታናሹንም ቤት በመሰባበር ይመታል። ፍርድን ወደ ሐሞት የጽድቅንም ፍሬ ወደ እሬት የለወጣችሁ፣ በከንቱም ነገር ደስ የሚላችሁ፣ በኃይላችን ቀንድ የወሰድን አይደለምን የምትሉ እናንተ ሆይ፣ በውኑ ፈረሶች በጭንጫ ላይ ይጋልባሉን? ወይስ በሬዎች በዚያ ላይ ያርሳሉን? የእስራኤል ቤት ሆይ፣ እነሆ እኔ ሕዝብን አስነሳባችኋለሁ፣ ይላል የሰራዊት አምላክ እግዚአብሔር። እነርሱም ከሐማት መግቢያ ጀምረው እስከ አረባ ወንዝ ድረስ ያስጨንቋቸዋል። ትንቢተ አሞጽ ምዕራፍ 7። ጌታ እግዚአብሔር እንዲህ አሳየኝ። እነሆም የኋለኛው ሣር በሚበቅልበት መጀመሪያ ላይ አንበጣን ፈጠረ። እነሆም ከንጉሡ አጨዳ በኋላ የበቀለ የገቦ ነበረ። የምድሩንም ሣር በልተው ከጨረሱ በኋላ እኔ ጌታ እግዚአብሔር ሆይ ይቅር እንድትል እለምንሃለሁ፣ ያዕቆብ ታናሽ ነውና እንዴት ይቆማል አልኩ። እግዚአብሔርም ስለዚህ ነገር ተጸጸተ። ይህ አይሆንም ይላል እግዚአብሔር። ጌታ እግዚአብሔርም እንዲያሳየኝ፣ እነሆም ጌታ እግዚአብሔር በእሳት ለመፍረድ ጠራ፣ እርሷም ታላቁን ቀላይና ምድርን በላች። እኔም ጌታ እግዚአብሔር ሆይ እንድትተው እለምንሃለሁ፣ ያዕቆብ ታናሽ ነውና እንዴት ይቆማል አልኩ። እግዚአብሔርም ስለዚህ ነገር ተጸጸተ። ይህ ደግሞ አይሆንም ይላል ጌታ እግዚአብሔር። እንዲህም አሳየኝ፣ እነሆም ጌታ ቱንቢውን ይዞ በቱንቢ በተሠራ ቅጥር ላይ ቆሞ ነበር። እግዚአብሔርም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም ቱንቢ ነው አልኩ። ጌታም እነሆ በሕዝቤ በእስራኤል መካከል ቱንቢ አደርጋለሁ፣ ከእንግዲህም ወዲህ ደግሞ አላልፋቸውም። የይስሐቅም የኮረብታው መስገጃዎች ይፈርሳሉ፣ የእስራኤልም መቅደሶች ባድማ ይሆናሉ፣ በኢዮርብዓምም ቤት ላይ በሰይፍ እነሳለሁ አለ። የቤቴልም ካህን አሜስያስ ወደ እስራኤል ንጉሥ ወደ ኢዮርብዓም ልኮ አሞጽ ኢዮርብዓም በሰይፍ ይሞታል፣ እስራኤልም ከአገሩ ተማርኮ ይሄዳል ብሎአልና አሞጽ በእስራኤል ቤት መካከል አምጾብሃል፣ ምድሪቱም ቃሉን ሁሉ ልትሸከም አትችልም አለ። አሜስያስም አሞጽን ባለ ራእዩ ሆይ ሂድ፣ ወደ ይሁዳም ምድር ሽሽ፣ በዚያም እንጀራን ብላ፣ በዚያም ትንቢትን ተናገር። ነገር ግን ቤቴል የንጉሥ መቅደስና የመንግሥት ቤት ናትና ከእንግዲህ ወዲህ በዚህ ደግሞ ትንቢት አትናገር አለው። አሞጽም መልሶ አሜስያስን አለው፣ እኔ ላም ጠባቂና ወርካ ለቃሚ ነኝ እንጂ ነቢይ ወይም የነቢይ ልጅ አይደለሁም። እግዚአብሔርም በጎቹን ከመከተል ወሰደኝ። እግዚአብሔርም ሂድ፣ ለሕዝቤም ለእስራኤል ትንቢት ተናገር አለኝ። አሁንም የእግዚአብሔርን ቃል ስማ። አንተ በእስራኤል ላይ ትንቢት አትናገር፣ በይስሐቅም ቤት ላይ አትስበክ ብለሃል። ስለዚህ እግዚአብሔር እንዲህ ይላል፣ ሚስትህ በከተማይቱ ውስጥ ጋለሞታ ትሆናለች፣ ወንዶችና ሴቶች ልጆችም በሰይፍ ይወድቃሉ፣ ምድርህም በገመድ ትከፈላለች። አንተም በረከሰች ምድር ትሞታለህ፣ እስራኤልም ከምድሩ ተማርኮ ይሄዳል።
ትንቢተ አሞጽ ምዕራፍ 8 ጌታ እግዚአብሔር እንዲያሳየኝ፣ እነሆም የቃርሚያ ፍሬ የሞላበት እንቅብ ነበረ። እርሱም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም የቃርሚያ ፍሬ የሞላበት እንቅብ ነው አልኩት። እግዚአብሔርም አለኝ፣ ፍጻሜ በሕዝቤ በእስራኤል ላይ መጥቷል። ከእንግዲህ ወዲህ ደግሞ አላልፋቸውም። የመቅደሱ ዝማሬ በዚያ ቀን ዋይታ ይሆናል ይላል ጌታ እግዚአብሔር። የሰዎችም ሬሳ ይበዛል፣ በስፍራውም ሁሉ በዝምታ ይጣላል። ችጋረኛውን የምትውጡ የአገሩንም ድሃ የምታጠፉ እናንተ ሆይ እህልን እንሸጥ ዘንድ መባቻው መቼ ያልፋል? የኢፍ መስፈሪያውንም እያሳነስን ሰቅሉንም እያበዛን በሐሰተኛም ሚዛን እያታለልን ድሃውን በብር ችጋረኛውንም በአንድ ጥንድ ጫማ እንገዛ ዘንድ የስንዴውንም ግርድ እንሸጥ ዘንድ ስንዴውን እንድንሸምት ሰንበት መቼ ያልፋል የምትሉ እናንተ ሆይ ይህን ስሙ። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ሥራቸውን ሁሉ ለዘላለም ምንም አልረሳም። በውኑ ምድሪቱ ስለዚህ ነገር አትናወጥምን? በእርሷም የሚኖር ሁሉ አያለቅስምን? ሙላዋም እንደ ወንዙ ትነሳለች፣ እንደ ግብፅም ወንዝ ትነሳለች፣ ደግሞም ትወርዳለች። በዚያም ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር። በብርሃንም ቀን ምድሩን አጨልማለሁ። ዓመት በዓላችሁንም ወደ ልቅሶ፣ ዝማሪያችሁንም ወደ ዋይታ እለውጣለሁ። ማቅንም በወገብ ሁሉ፣ ራስ መንጨትንም በሁሉ ላይ አመጣለሁ። እንደ አንድያ ልጅም ልቅሶ፣ ፍጻሜውንም እንደ መራራ ቀን አደርገዋለሁ። እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባሕርም እስከ ባሕር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትምም። በዚያ ቀን መልካካሞች ደናግል ጎበዛዝትም በጥም ይዝላሉ። በሰማርያ ኃጢአት የሚምሉና ዳን ሆይ ሕያው አምላክህን ደግሞ ሕያው የቤርሳቤህን መንገድ ብለው የሚሉ እነርሱ ይወድቃሉ፣ ደግሞም አይነሱም። ትንቢተ አሞጽ ምዕራፍ 9 ጌታን በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከእነርሱ የቀሩትን በሰይፍ እገድላለሁ። የሚሸሽ አያመልጥም፣ የሚያመልጥም አይድንም። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይም ቢወጡ ከዚያ አወርዳቸዋለሁ። በቀርሜሎስም ራስ ውስጥ ቢሸሸጉ ፈልጌ ከዚያ አወጣቸዋለሁ። በጥልቅ ባሕርም ውስጥ ከዓይኔ ቢደበቁ ከዚያ እባቡን አዛለሁ፣ እርሱም ይነድፋቸዋል። በጠላቶቻቸውም ፊት ተማርከው ቢሄዱ ከዚያ ሰይፍን አዛለሁ፣ እርሱም ይገድላቸዋል። ዓይኔንም በእነርሱ ላይ ለክፋት እንጂ ለመልካም አላደርግም። የሰራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርሷም ትቀልጣለች፣ የሚኖሩባትም ሁሉ ያለቅሳሉ። ሙላዋም እንደ ግብፅ ወንዝ ትነሳለች፣ ደግሞ እንደ ግብፅ ወንዝ ትወርዳለች። አዳራሹን በሰማይ የሠራ ጠፈሩንም በምድር ላይ የመሠረተ የባሕርንም ውሃ ጠርቶ በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብፅ ምድር፣ ፍልስጤማውያንንም ከከፍቶር፣ ሶርያውያንንም ከቂር አላወጣሁምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው፣ ከምድርም ፊት አጠፋታለሁ። ነገር ግን የያዕቆብን ቤት ፈጽሜ አላጠፋም ይላል እግዚአብሔር። እነሆ አዛለሁ፣ እህልም በወንፊት እንዲነፋ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም። ክፉ ነገር አይደርስብንም አያገኘንምም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብ ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን፣ ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር።
ተራሮችም በተሃውን የወይን ጠጅ ያንጠባጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጁንም ይጠጣሉ። አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክ።